ከጎኔ ትሆናለች ቢያንስ የሆነ ነገር ቢሆን እህት ያለችኝ ብላ እህቷ ከክፍለ ሀገር አምጥታ አስተምራ ለብዙ ነገር ያደረገቻት ያደረሰቻት እህቷን ዛሬ ጎዳና እንድትወጣ አብዳ ጎዳና እንድታድር በረንድ እንድታድር አደረገቻት። ምክንያቱም ጉዳዩ እንደዚህ ነው። ባልና ሚስት ይጣላሉ። በፊት ፍቅር ነበራቸው። ከዛ በኋላ መጣላት ጀመሩ። በእርግጥ ሀብት ሲመጣ ጊዜ ወንዶች ይቀየራሉ፣ የታወቀ ነገር ነው። ሌላ ሴት ለማየት ነው የሚፈልጉት። በቃ የመጀመሪያ አስተሳሰባቸው ይተውትና በበራቸው ልክ ነው የሚያስቡት። እንደዚህ ስል ወንዶች ይቅርታ፣ እኔም አባትም አለኝ ወንድም አለኝ፣ ግን በጣም ይቅርታ፣ ብዙ ጊዜ ወንዶች ሀብት ሲመጣላቸው ይቀያየራሉ። እንደ መጀመሪያ አይሆኑም። ለምን እንደሆነ አላውቅም። የሆነ ገና ልጅ የሆነች 18 ዓመት 17 የሆነች ልጅ አገረድ ለማየት ነው የሚሞክሩት። ያቺ ድሮ ስታገባት እኮ እንደዛ ቆንጆ ነበረች። የጊዜ ጉዳይ ነው፣ የእድሜ ጉዳይ ሆኖ ነው እንጂ እና ሆኖም ቀረ ተጣልተው ብዙ ጊዜ ይጣላሉ። እሱ ሌላ ሴት ጋር ይሄዳል። ሌላ ሴትም ከጎና ግብቶ ሙሉ ንብረቱ በእሷ ስም አዙሮ የኑሮ ነው። እንደውም ያገባት ሴትን በጣም ወጣት ገና ልጅ የሆነች ሴት ናት ያገባው የተባለው። እሱ ግን ትልቅ ሰው ነው ተብሏል። ባላየው ግን እቺ ሚስቱ በመጨረሻ ጎዳና ወጣለች በእሱና በእህቷ ምክንያት። እንዴት ነው? በእህቷ ከእሱ ጋር ሲለያዩ ጊዜ እሱም ከጎን ንብረቱ ያሸሸ ነበር። በሚስቱ ስም ነው ያደረገው። ባዶ አካውንቱ ሆነ ምንም በስሙ ምንም ነገር የለም። እሷም ቢሆን እንደዛ። እሷም ከጎን በእህቷ ስም ያዞራ ነበር። በእህቷ ስም ያዞረችው ችግሩ ምንድን ነው? ባልዋ ውጭ ሲያይ ከሌላ ሴት ጋር ታየ ስትባል፣ ከሌላ ሴት ጋር ከዲ ሆቴል ላይ ታየ እንደዛ ስትባል ሲነገራት፣ ሚስት ደግሞ ምን አደረገች? ያሳደገቻት እህቷ ናት፣ ያስተማረቻት እህቷ ናት። ለችግሬ ጊዜ ትደርስልኛለች፣ ብታመም ትደርስልኛለች፣ ልጄ ትሆነኛለች ብላ ያሳደገቻት እህቷ ናት ዛሬ ጉድ የሰራቻት፣ ዛሬ ጎዳና ላይ እንድትወጣ ያደረገቻት። እሷም ባል በስሟ ያለውን በሙሉ በእህቷ ስም አደረገችው። ባል በሌላ ሚስት ስም ሲያደርግ ሚስት ደግሞ በእህቷ ስም አደረገች። ያቺ እህቷ ሆቴል አላት፣ ምን አላት፣ ብዙ ሱቆች፣ ምኖች መኪኖች አላት። ያ ሁሉ በእህቷ ስም አዙራ እህቷ ዛሬ ደግሞ ካደቻት። እኔ ሰርቼ ለፍቼ ያመጣሁት ንብረት ነው፣ የአንቺ ንብረት አይደለም፣ አላቅሽም፣ እህትሽም አይደለሁም አለቻት። በሽማግሌ ተጠየቀች። የሰፈር ሰው ተላከ። የሰፈር ሰው ደግሞ እሷ ምንም አይነት ስራ እንደሌላት፣ እሷ ቤት እንደምትኖር፣ እሷ እንዳሳደገቻት፣ እሷ እንዳስተመረቻት፣ ከገጠር አምጥታ እሷ እንዳስተመረቻት የሰፈር ሰው ሙሉ ሰው ነው የሚያውቀው። ዛሬ ያቺ ደጉ መሰረት የምትባል ለሰፈር ሰው በሙሉ የምታዝን እናት የሌላቸው እንደ እናት የሆነች የሌላቸው ሰዎች አገራችን ላይ ምን አይነት በል እንደወረደብን አናቅም። በጣም ከባድ ነው። በገዛ እህቷ ባሳደገቻት ልጄ ናት ብላ ባሳደገቻት ባለዋማ ይክዳት ባዳ ስለሆነ ነው። ባዳ ነው ይባላል። ግን የገዛ እህቷ በዚህ ልክን የሰፈር ሰው ጥሩ ሰው ናት። ትላንት ከተቸገረ ሰው ታለቅስ ነበር፣ የተራበ ሰው ታበላ ነበር ብሎ በዚህ ልክ አስጠግተው ልብስ ያለብሷት፣ ምግብ በሰዓቱ ሲሰጧት፣ ሲጨነቁላት፣ እህቷ ግን በሀብት ላይ ሀብት ኑሯት በእሷ ሀብት እንደፈለገች እንደዚህ ስትኖር ጊዜ እህቷ እንኳን በሃይማኖቷ ቢመለከት ቦታ ጸበል የሚሆን ቤተ ክርስቲያን ይሆን ብቻ እሷ ትድንበታለች በተባለበት ቦታ መውሰድ ነበረባት። ሐኪም ቤት መውሰድ ነበረባት። እንኳን አንድ ቀን እንኳን የት አለሽ ብላ ጠይቃት ነው የተባለው። የት አለሽ፣ የት ገባሽ፣ በምንድን ነው ያለችው፣ ምንድን ነው የምትበላው? አገራችን ላይ አሁን ክረምት ገብተዋል። በዚህ ክረምት ዝናብ የዘነበ የሆነ ምንድን ነው ሸራ ነው ምንድን ነው ለብሳ ነው ዝናብ የዘነበ ነው ያገኛት ዘላለምን። ይህ ጉዳይ ደግሞ ጉዳዩ ተጣርቶ ባልዋም ሆነ እህቷም የእጃቸው አግኝተው እቺ ትላንት ደህና የነበረች የተቸገረ የምትረዳ እናት አባት የሌላቸው ሰዎች ያለበሰች ምግብ የቋጠረች የመሰከረ ነው ሰውን ያ ቦታዋ እንድትመለስ እንደሚያደርግ እርግጠኛ ነኝ። ምክንያቱም እሱን የያዘው ኬስ በስርዓት ይፈታል። የታመሙ ደግሞ እንዲድኑ ሐኪም ቤት ወስዶ ምን ብሎ ቦታ ነው የሚያደርገው። ያ ነገር ደግሞ እንጠብቃለን ከዘላለምን። ብቻ ይከብዳል። እህትን በዚህ ልክን ጎዳና ወጥታ ቤቱን ቦታ ለቃቅማ ስትበላ ትላንት ጥሩ የነበረች ሀብታም የነበረች ዛሬ ድሃ ሆና በየመንገዱ የለቀመች ስትበላ እህት ያለቻት በዚህ ልክ ሆኖ በጣም ይከብዳል። መጨረሻችን ያሳምርልን የሚባለው ይሄ እኮ ነው።
ዋናው የሰው ልጅ መጨረሻው ሲያምር ነው። አሟሟቱ ሲያምር ነው። የመጨረሻ ህይወቱ ሲያምር ነው። ትላንት እላይ የነበረች ትላንት ሀብታም የነበረች ትላንት ብዙ ሰው የምትረዳ እናት ዛሬ ልጅ ስለሌላት ልጅ ስላልወለደች ለባልዋ ብላ ቁጭ ያለች ዛሬ ባልዋ አብጥቶ ጣላት፣ በሌላ ሴት ተካት። እህቷ ደግሞ በሀብት ቀየረቻት። ባልዋ በሚስት ቢቀይራት እህቷ ደግሞ በሀብት ቀየረቻት። ልጅን የመሰለ ነገር ለካ የለም። በተለይ አረብ ሀገር ያለን እኛ ለሰምን እንሞታለን፣ ለራሳችን ጥለን የሰውን ነው የምንሞተው። የሰውን ህይወት የሰውን ጨለማ ያበራል፣ የኛ ህይወት ደግሞ ጨለማ ላይ እንጥላለን። በእንዲህ ነገር መማር ነው ያለብን። የገዛ እህቷን ጎዳና ላይ እንድትወጣ አብዳ እንድትኖር ያደረገቻት እኛም ነገ የኛ የዕጣ ፈንታችን ነው። ልጇ ቢሆን እንዲህ አታረጋትም ነበር። የወለደቻት ልጅቷ ብትሆን እንዲህ አታረጋትም ነበር። ሽፋፍና እናቷን አቅፋ ትኖር ነበር። አባቷ ደግሞ የእጁ እንዲያገኝ ታደርገው ነበር። ግን እህትም እንደ ልጅ እኮ ናት። እህት እኔ አላቅም። እህት እናት እኮ ናት። እህት እናት እኮ ናት። ግን በዚህ ልክን መጨከል ለብር ብሎ ብር በሰውን የሚቀይሩ ሰዎች፣ ብርን በሰው ልክ የሚለኩ ሰዎች እኔ አይምሮ አላቸው ነው አይደለም። ለምን ብር በሰው ልክ አይለካም። ብር ቢሄደ ብር ይመጣል። ሰው ከሄደ እኮ አናገኘውም። ለዛው እህት እንዲህ ስጋ የእናቷ ልጅ የሆነችን በዚህ ልክ እንዴት ነው አስችሎሽ የጨከንሽው? ምን አይነት አይምሮ ቢኖርሽ ነው? ይሄ ሀብትሽ እኮ ነገ ሊወድም ይችላል። በእሷ መማር አለብሽ እኮ። ትላንት የሰፈር ሰው በሙሉ ሰብስባ ምታበላ የተቸገረ የምትረዳ እህትሽ እኮ ናት ዛሬ የጎዳና ተዳዳሪ የሆነችው፣ ዛሬ ያበደችው። የሰው ልጅ ዋና መጨረሻው ሲያምር ነው እንጂ መጀመሪያው አይደለም። መጨረሻው ሲያምር ነው። ሁሌ እናቶቻችን አባቶቻችን መጨረሻችን አሳምርልን፣ አሟሟታችን አሳምርልን ብሎ ዱዓ የሚያደርጉ ጸሎት የሚያደርጉ ለዚህ እኮ ነው። ብርን እስከ መጨረሻ እስከ መቃብሬ ድረስ ከመቃብሬ ይቀበር አይሉም። ምክንያቱም ብር ቢሄድ ብር ይመጣል። ብር አዲ ይሄዳል ይመጣል። የጊዜ ጉዳይ ነው። ያንቺም እኮ የጊዜ ጉዳይ ነው። ዛሬ እንደሷ ሀብታም ሆነሽ ብትኖሪ ነገ መውደቂያሽን የት እንደሆነ አታውቂም። ሰው የዘራውን ነው የሚያጭደው። ዛሬ ለእህትሽ ጥሩ ነገር ብትሰሪ ነገ ጥሩ ነገር ታገኛለሽ። እህትሽ ለአንቺ ጥሩ ሆና ከገጠር አምጥታ አሳድጋ አስተምራሽ ጥሩ ቦታ እንድትደርሽ ነው ያደረገችሽ የነበረው። ግን ብድርዋ ጥፊ ነው የሆነው። እንኳን ሩብ አልከፈልሽላትም። ሩብ እንኳን ጎዳና ላይ ወጥቃ ስትኖር ጊዜ እቺ እህቴ ናት፣ ማንኛው ሰው ነው ምግብ የሚሰጣት፣ እኔ እስኪ ሐኪም ቤት ልውሰዳት ላሳክማት አላልሽም። አንቺም ላይ የሆነ ነገር ይኖራል። ብቻ በአንቺ ላይ አልፈርድም። ግን ቢሆንም በዚህ ልክን የሰፈር ሰው በአንቺ ይሄ በሙሉ ምርር ብሎ አያወራም ነበር ጥሩ እህት ብትሆኝ። ምክንያቱም ትላንት ጥሩ እንደነበርሽ አስተዋይ ልጅ እንደሆንሽ የሰውን ጥሩ አስተሳሰብ እንዳለሽ ነው የተናገሩት። ዛሬ ሀብት ሲመጣልሽ ነው የተቀየርሽው። ያውም በእህትሽ ሀብት የእህትሽ ንብረት። የፈለገ ሀብት ይኖሮሽ ምን ይኖር እህት ናት። እህት በምንም ነገር አትቀይሪያትም። በዚህ ልክ በእህትሽ ላይ መጨከን በጣም ያሳዝናል። በጣም